ኢትዮጵያ ዲጂታል 2025ን ተግባራዊ አድርጋ ዲጂታል 2030ን እውን ለማድረግ መንገድ ጀምራለች። በዲጂታል 2030 ስትራቴጂ የሞባይል ተጠቃሚ ደንበኞችን ቁጥር 128 ሚሊዮን የ5G ኔትወርክ ሽፋንን ደግሞ ወደ 100 ከተሞች ለማድረስ እንደሚሰራ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ገልጸዋል። በ2030 ተግባራዊ ስናደርግ ምን እንጠብቅ ስንል አጠቃላይ የሞባይል ተጠቃሚዎቻችን ቁጥር 128 ሚሊዮን ይደርሳሉ። በዚህም ደግሞ ፔኔትሬሽኑን 100% የምናደርሰው ይሆናል ማለት ነው። ስለዚህ ቀደም ብዬ ጠቀስኩት 4G ዛሬ ላይ 1030 ከተሞችን ተደራሽ ያደረገው በ2030 ዩኒቨርሳል አክሰስ ይሆናል ማለት ነው። ለምን ካላችሁ ያው እንደምታዩት 99% ስለሚደርስ ማለት ነው። የኢንተርኔት ፔኔትሬሽናችንም እንዲሁም 90% ይደርሳል። ይሄ ማለት ወደ 87 ሚሊዮን የኢንተርኔት ተጠቃሚዎች እንዲኖሩን ያስችላል በመናደርጋቸው ማስፋፊያዎች። እንደምታውቁት ዲጂታል ኢኮኖሚ መገንባት አንድ ነገር ነው። ለእያንዳንዱ ግለሰብ ግን ተደራሽ መሆን ይጠበቅበታል። ስለዚህ ከዚህ ከዲጂታል ኢኮኖሚ ተጠቃሚ እንዲሆን ማህበረሰቡ፣ ግለሰቡ ጠቅላላ እያንዳንዱ ሰው አገልግሎቱን አክሰስ እንዲያደርግ የስማርትፎን ፔኔትሬሽናችን ማሳደግ ይኖርብናል። በዲጂታል ኢትዮጵያ 2030 የሳይበር ደህንነት ስትራቴጂካዊ ትኩረት ተሰጥቶታል ያሉት የኢንፎርሜሽንና መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ የዲጂታል የመሰረተ ልማት መገንባት፣ የህዝብ መሰረተ ልማትን ማዘመን፣ የአደጋ ምላሽ መስጫ ማዕከላትን ማቋቋምና የሳይበር ደህንነት ስራን ማጎልበት ላይ እንደሚሰራም ገልጸዋል። ዲጂታል 2030ን ስናሳካ ምን ላይ እንደርሳለን የሚለውን ለማየት ያክል የመጀመሪያው አይበገሬ የሆነ ቁልፍ መሰረተ ልማቶች ሁላችሁም እንደምታውቁት የዲጂታል የመንግስት አገልግሎት፣ የትምህርት ስርዓት፣ ግብርና፣ ጤና ሁሉም ሴክተር የሚጠቀመው መሰረተ ልማት ደህንነቱ የተጠበቀና በቁልፍ ተቋማት ላይ የሚቃጡ ጥቃቶችን የሚበግር ሊሆን ይገባል በሚል አንድ ፒላር አድርገን ይዘናል ማለት ነው። በተጨማሪም በኢመርጂንግ ቴክኖሎጂስ የምንላቸው ኳንተም ሬዚስተንት የሆነ የሳይበር ደህንነትን ማረጋገጥ የሚያስችል የዲጂታል ሲግኔቸር ስርዓት መዘርጋትም እንደ አንድ አውድ ይዘናል ማለት ነው። በተጨማሪ ሴክተሮች እዚህ ያለን የግል ሴክተር፣ ፋይናንስ፣ ዩቲሊቲ ሁሉም የትምህርት ተቋማት በየሴክተራቸው ስለ ሳይበር ሴኩሪቲ ዝግጅት የሚያደርጉበትና ተደራሽ የምናደርግበት የስትራቴጂ ዘመን እንደሆነም ታሳቢ ማድረግ ያስፈልጋል። በ2030 እስከ ታችኛው መዋቅር ድረስ ያሉ አገልግሎቶችን ከፋይዳ ጋር በማስተሳሰር በስትራቴጂው የተቀመጡ ግቦችን ለማሳካት በትኩረት ይሰራል ሲሉም የብሔራዊ መታወቂያ የፕሮግራሙ ዋና አስተባባሪ ዮዳሄ አርአያ ስላሴ ተናግረዋል። የ100% እቅዶች ውስጥ እንግዲህ አንዱና ዋነኛው 100% ፋይዳን ማድረስ ነው። 90 ሚሊዮን በዚህ ሰኔ መጨረሻ 90 ሚሊዮን መድረስ አለብን ብሎ የወረደ እንደ ሀገር ታርጌት አለን ማለት። በተለይ በቀጣይ 2 ሩብ ዓመት ላይ ይሄ 90 ሚሊዮን ታርጌት ከፍተኛ የሆነ አገራዊ ንቅናቄ ያስፈልጋል። ለምሳሌ መሬት ላይ ኦፕሬሽኑን ሊድ ከሚያደርጉ ተቋማት መካከል ኢትዮ ቴሌኮም ወደ ገጠር ለመግባት ሞባይል ኪትስ ተንቀሳቃሽ ኪቶችን ይዘው ለመግባት በጣም ከአስፋልት የራቁ 100 ለ300 ኪሎ ሜትር ርቀት ላይ ያሉ የገጠር ወረዳዎችን ለመድረስ ታርጌት አድርገን በዚህ 6 ወር እየሰራን ነው ማለት ነው። በ2030 የአርቲፊሻል ኢንተለጀንስ ስነ ምህዳርን ማስፋት የሚያስችሉ በርካታ ስራዎች ይሰራሉ ያሉት ደግሞ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ናቸው። በዲጂታል ኢትዮጵያ 2030 ላይ የተቀመጠው በተለይ የናሽናል ዲጂታል ትራንስፎርሜሽኑ ዳሽቦርድ ስራዎቻችን የምንከታተለው ደግሞ ቀጥታ በላይፍ በእያንዳንዱ ተቋም የምንከታተልበት የሃየር ኦፊሻልስ ትክክለኛው ዳታ ላይ በመሆን ውሳኔዎችን የሚሰጡበት ስራ ይሰራል ማለት ነው። ዳታዎቹ በተለይ ኤአይን አሲስት ያደረጉ መሶብ የጀመርነው በመሶብ ላይም ፐርፎርማንሱ የጨመረ እያንዳንዱ ስራዎቻችን እያንዳንዱ የምናስተዳድረው ተቋማት ደግሞ ሎኬሽኑም የምናስተዳድረው የሄልዝ ሴክተር፣ የግብርና ሴክተር፣ የፋይናንሻል ሴክተር ጂኦ ሎኬሽንም ኢንክሉድ ያደረገ ናሽናል ዳሽቦርድ ይኖረናል ነው በዲጂታል 2030 የተቀመጠው። እንደ ዲጂታል 2025 ሁሉ ዲጂታል 2030 ለማሳካት የሁሉም ርብርብ ያስፈልጋል።